አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ ሰሞኑን እንግዲህ ትንሽ ተጠፋፍተን ነበር። አሁን ተመልሻለሁ። ጦርነቱም እንደቀጠለ ነው ያለው። ያው ከተነጋገርነው ውጭ ሀፕን ያደረገ ነገር የለም። መሆን ያለበት ነው እየሆነ ያለው እንደምታውቁት ማለት ነው። የዴይ ሰቨን ቤተሰቦች፣ እህት ወንድሞች፣ ተከታታዮች ትራምፕ እንግዲህ ጦርነቱን በ2 እና በ3 ሳምንት ውስጥ እንቋጨዋለን፣ እናበቀዋለን፣ በኢራን ላይ የምናደርገው ወታደራዊ እርምጃ በእነዚህ ሳምንታት ውስጥ ያልቃል ብለዋል። ስለዚህ ይህን ስታዩ ጦርነቱን ለማራዘም እንደፈለጉ ተረዱት፣ በተቃራኒው ማለት ነው። ምክንያቱም ትራምፕ በሳምንት ውስጥ ጨርሰዋለሁ፣ በዚህ ቀን ጨርሰዋለሁ፣ ጦርነቱ አልቋል፣ ምንም ነገር የለም፣ ተቆጣጥረናል ኢራንን ሲል እንደከረመ የሚታወቅ ነው። ትራምፕ ጨምሮ እንግዲህ የኒውክሌር ጦር መሳሪያ መገንባት እንደማይችሉ ኢራኖች ካረጋገጠ ስምምነት ቢኖርም ባይኖርም አሜሪካ በዚህ 2-3 ሳምንት ውስጥ ለቃ ትወጣለች ብሎ ጨምሮ አስተያየቱን ሰጥተዋል ማለት ነው። እና የኢራን ፕሬዚዳንት ማሱድ ፔዜሽኪያን ጦርነቱን በማንኛውም ሰዓት እንደሚያቆሙት ተናግረዋል። ግን ከጠላቶች ምንም አይነት ትንኮሳ፣ ምንም አይነት አደጋ እስካልመጣ ድረስ ብለው ጨምረው ተናግረዋል ማለት ነው። ይህ በእንዲህ እንዳለ ቻይናና ፓኪስታን ደግሞ ጦርነቱን ለማስቆም 5 ነጥብ ያለው እቅድ አውጥተው የተኩስ አቁም ስምምነት እና የሆርሙዝ ስትሬት ኦፍ ሆርሙዝ የባህር ወሽመጥን እንደገና ለመክፈት የሚያስችል ስምምነት ላይ እየደረሱ ጣልቃ ለመግባት እንዳሰቡ ነው እየተነገረ ያለው ማለት ነው። ሌላው በእስራኤልና በኢራን መካከል የሚደረጉ ጥቃቶች ቀጥለዋል። ኢራን የባህረ ሰላጤ ጎረቤቶቿን እያጠቃች እንደሆነ ነው ስቲል እየወጡ ያሉ ነገሮች፣ ዜናዎች የሚያሳዩት። የድሮን ጥቃት በኩዌት ዓለም አቀፍ አየር ማረፊያ ላይ እሳት እንዳስነሳ ነው እየተነገረ ያለው። አንድ የጭነት መኪና ከኳታር የባህር ዳርቻ ላይ እንደተመታ ነው የተነገረው። ሳውዲ አረቢያ፣ ባህሬንም አካባቢ እንግዲህ ጥቃቶች ቀጥለዋል። በሺዎች የሚቆጠሩ ሰዎች ሞተዋል በዚህ ጦርነት። በይበልጥ ደግሞ በኢራንና በሌባኖን ወይም በሊባኖን በቤሩት ማለት ነው። ጦርነቱ 32ኛ ቀኑን አስቆጥሯል። ሚድል ኢስቱ አሁንም በጦርነት ቀጠና ውስጥ ይገኛል። ኢራን እንግዲህ የአሜሪካ የቴክኖሎጂ ኩባንያዎችን እመታለሁ ብላለች። አንድ የኢራን መሪ ይገደልና ከዛ እነዚህን ኩባንያዎች እንደ አፕል፣ እንደነ ማይክሮሶፍት፣ እንደነ ጎግል፣ እንደነ ሜታ፣ እንደነ አይቢኤም፣ እንደነ ኤችፒ፣ እንደነ ኢንቴል እና ቴስላ ያሉ ኩባንያዎችን የቴክኖሎጂ ኩባንያዎችን እመታለሁ ብላለች። ይሄ የሚሆነው አሜሪካ ወይም እስራኤል አንድ የኢራንን መሪዎች ከገደሉ ከ17 የአሜሪካ ኩባንያዎች ውስጥ እነዚህን አጠቃለሁ ብላለች ኢራን። ይህንን እንግዲህ የፋርስ የዜና ወኪል መዘገቡ መግለጹ ነው እየተነገረ ያለው። ስለዚህ ጦርነቱ ራሱን እያሰፋ ቀጥሏል። ይበልጥ ዲጂታሉ ላይ ይበልጥ ፋሲሊቲው ላይ ጉዳት እያደረሰ ነው ያለው ማለት ነው፣ ኢንፍራስትራክቸሩ ላይም ጭምር። ትራምፕ እንግዲህ አጋሮቹን የራሳችሁ ጉዳይ፣ ከዚህ በኋላ የራሳችሁን ኦይል የራሳችሁን ነዳጅ ጌት ዩር ኦን ኦይል ሲለው የተናገረው ማለት ነው። ከዚህ በኋላ እኔ ጣልቃ አልገባም ነው አግዙኝ ስላችሁ አላገዛችሁም፣ ከስትሬት ኦፍ ሆርሙዝ ራሳችሁ ሄዳችሁ ነዳጃችሁን አምጡ ብሎ እነ እንግሊዝንም ተናግሯል። አሁንም የነዳጅ ዋጋ እንደጨመረ ነው ያለው። ኢትዮጵያ ውስጥም ትልቅ ክራይሲስ ተነስቷል። እንደምታውቁት ልክ ጦርነቱ ሲጀመር ይሄ ነገር እንደሚብስ እንደሚባባስ፣ የነዳጅ ሁኔታው ከፍ እንደሚል፣ እጦቱ እንደሚበዛ ተነጋግረናል። ለኢትዮጵያ ያሉ ሀገራት፣ ጥገኛ የሆኑ ሀገራት በነዳጅ ደግሞ ክፉኛ እንደሚጎዱ ተነጋግረን ነበረ። ኦርዶ አፍ ኬዮ በሚሉት ወይም ኦርደር አውት ኦፍ ኬዎስ ፕሮብሌም ሪያክሽን ሶሉሽን በሚሉ መንገድ እንደሚሄዱም በኋላ ላይ ነዳጅን አስወድደው ወደ ኤሌክትሪክ መኪና እንደምንገባም ተነጋግረናል። አሁን ላይ እንግዲህ በካርግ ደሴት ያለው ቴንሽንስ በጣም ተስፋፍቷል። ግራውንድ ኦፕሬሽንስ ይደረጋል ተብሎ ነው የሚጠበቀው። ወደ ሚድል ኢስቱ ከ2200 እስከ 2500 የሚጠጉ የባህር ኃይል ወታደሮች ወደ መካከለኛው ምስራቅ እንደተጓዙ አይተናል። ታዲያ ሌሎችም ተጨማሪ ወታደሮች ወደ ቦታው ሊጓዙ እንደሚችሉ የተነገረ ነው ያለው። የነዳጅ መስመሮች እንዲሁም የዩራኒየም ጉዳዮችን ለመጠበቅ የአሜሪካ ወታደሮች ወደዛ እየተጓዙ ነው የሚል ነገር እያየን ነው። ወታደሮቹም ቤተሰቦቻቸውን በዚህ መልኩ
እንደተሰናበቱ ሶሻል ሚዲያ ላይ ብዙ ቪዲዮዎች እየተለቀቀ ነው ያለው ከነዛ ከባህር ኃይሎቹ ሌላ ማለት ነው። ስለዚህ ጦርነቱ ወደ አስከፊ ሁኔታ ሊሄድ እንደሚችል ምንም ጥርጥር የለውም። አቁሙት ተብለው ካላቆሙት በስተቀር ማለት ነው ከአለቆቻቸው በሚወጣ ትእዛዝ። ሌላው የኔታንያሁ ንግግር ላይ የታየው እንግዳ ነገር ነው። በጣም በሚገርም ሁኔታ እንደምታዩት ወደዛ ወደዚህ እያለ እና ጆ ባይደንን ነው ያስታወሰኝ፣ ሲሊኮን ማስክ የሚለብሰውን ጆ ባይደንን ማለት ነው። ይሁት ወደዛ ወደዚህ እያለ ነበር ሲናገር የነበረው። እንዲህ አይነት መግለጫዎች አይተን አናቅም። ቲያትር ነበር የሚመስለው እንደምታዩት ማለት ነው። ሌላው በጣም ኢንተረስቲንግ የሆነው ነገር አሁንም ወደዚህ ማጋዚን ለወስዳችሁ ነው። ኢኮኖሚስት ማጋዚን ደ ወርልድ አሄድ 2026 የሚለው ማጋዚን ላይ እንግዲህ ከዚህ በፊት አይተናል። ድሮኖች፣ ሚሳይሎች፣ ሮኬቶች፣ ፋይናንሻል ክራይሲስ፣ ኢኮኖሚካል ክራይሲስ እንደሚመጣ፣ ጦርነቶች እንደሚነሱ ብዙ ይናገራል። ፕሪዲክትድ ሳይሆን ፕላንድ ወይንም እቅዳቸውን የሚያስቀምጥ ማጋዚን ነው ብያችሁ ተነጋግረን ነበር። ታዲያ ይህ መጋዚን እንግዲህ በነ ሮዝቻይልድ ፋሚሊ የሚዘወር መጋዚን እንደሆነም የሚታወቅ ነውና በጣም የሚገርም ነገር አሳያችኋለሁ። ታዲያ እዚህ መጋዚን ውስጥ አዲስ ነገር ተገኝቷል ወንድሞች። ያንን ሳሳያችሁ ሰርፕራይዝ ነው የምትሆኑት። እነማ ጦርነት ጠንሳሽ እንደሆኑ ታዩታላችሁ። እነማ ኬዎስ ፈጣሪ እንደሆኑ። ሁለት ሶርድ አለ መሀል ላይ። ከዛ በግራ በኩል ያለውን ሚረር ስናደርገው ቆርጠን ምን አይነት ምልክት እንደሚሰጠን ተመልከቱ። ዩሲ ፍሪ ሜሰንስ የፍሪ ሜሰን ሎጎ ይሰጠናል ማለት ነው። ዩሲ ኦርደር አውት ኦፍ ኬዎስ ፕሮብሌም ሪያክሽን ሶሉሽን በዚህ ቀመር ነው የሚመሩት። አያችሁ፣ እነሱ ናቸው ጠንሳሾቹ፣ እነሱ ናቸው ህዝብ የሚጨርሱት፣ ከዛ መፍትሄ የሚሰጡት እነሱ ናቸው ማለት ነው። የዚህ ጋዜጣ ጠንሳሾች ፕላንዳቸውን ጋዜጣው ላይ መጋዚኑ ላይ የሚያስቀምጡት እነማን ናቸው የሚለውን ስናይ ባለቤቶች who owns the Economist magazine today የሚለውን ስናይ በዋናነት እንግዲህ 43.4% የሚሆነው የጣሊያኑ የአግሌኒ ቤተሰብ ኢንቨስትመንት ድርጅት የያዘው ነው። ሌላኛው ደግሞ በቅርቡ በካናዳዊ ነጋዴ ስጢፋኖስ አማካኝነት በሜይ 26 ማለት ነው በሊን ፎሬስተር ሮዝቻይልድ የተያዘውን ድርሻ 26.9 በመቶ የሚሆነውን ድርሻ ስቴክሆልደር ይዟል ማለት ነው። ይህ ካናዳዊ ቢሊየነር። ስለዚህ እስከ ሜይ 26 ድረስ በነዚህ በነ ሮዝቻይልድ ፋሚሊ የተያዘ እንደሆነ አንደርላይን አድርጉበት። ቀሪው ፐርሰንት ደግሞ በሌሎች የተያዘ ነው ማለት ነው። አሁንም ግን ሮዝቻይልድ ፋሚሊዎች አሉ ከጀርባ። አሁን ተመልከቱ። ናትናኤል ሮዝቻይልድ ከ4 ቀን በፊት ይህንን በግል የትዊተር ድረገጹ ላይ ይህን መልእክት አስተላለፈ። the end is near መጨረሻው ተቃርቧል፣ ወይንም መጨረሻው ላይ ነን፣ ባይዲፎልት የመጨረሻው ዘመን ላይ ነን እያለን ነው። ይሄ የሮዝቻይልድ ቤተሰብ ማለት ነው። ፋይናንሰር ነው እንግዲህ። ሮዝቻይልዶች የዓለምን ኢኮኖሚ ጠቅልለው የያዙ፣ ባንኪንግ ሲስተሙን የያዙ፣ ፌዴራል ሪዘርቭን የያዙ፣ ዓለማችንን የሚዘውሩ ቤተሰቦች ናቸው። በትሪሊየን የሚቆጠር ገንዘብ አላቸው ተብሎ የሚታመን ያላቸውም ናቸው። እንዲሁም ይውላችሁ ታይታኒክን ያያችሁ ሰዎች ደግማችሁ እዩት። የፍቅር ታሪክ ከመሰላችሁ ተሸውዷችኋል። ይሄ በ1997 የተለቀቀ ሮማንስ አድቬንቸር ይዘት አለው ብለዋችሁ ያያችሁት ፊልም ሌላ ነው ታሪኩ። ያ ሰው ስለሚያውቅ ነው ኤንድ ኢዝ ኒር ያለው። እና ምንድን ነው ታሪኩ? ይውላችሁ የሮዝቻይልድ ፋሚሊዎች ከጂፒ ሞርጋን ጋር በመሆን ፌዴራል ሪዘርቭ ባንክን መመስረት ይፈልጉ ነበር። በዛን ወቅት ደግሞ ኦፖዝድ የሚያደርጓቸው እነዚህ 3 ሰዎች ነበሩ፣ በምስሉ ላይ የምታዩቸው ማለት ነው። እና እንግዲህ የታይታኒክ መርከብ ባለቤት የሆነው ጄፒ ሞርጋን ከእነዚህ 3 ሰዎች ጋር ሌሎቹንም ባለሀብቶች ጨምሮ በዚህ መርከብ ጉዞ ሊያደርግ ነበር። በኋላ ላይ ባለቀ ሰዓት የተለያዩ ምክንያቶች ቢሰጡም በህመም ነው በሌላ ነገር ነው የቀረው ቢባልም ካንስል ያደርገዋል፣ ያቋርጠዋል ጉዞውን። በዚህ መርከብ ላይ ሊያደርግ የነበረውን ጉዞ እነዛ 3 የፌዴራል ሪዘርቭ እንዳይመሰረት የሚፈልጉ ባለሀብቶች ግን መርከብ ውስጥ ይገባሉ። ከዛ መርከቡ ሲንክ እንዲሆን ይደረጋል። ሴታፕ ተደርጎ ማለት ነው፣ ታስቦበት ታቅዶበት ማለት ነው። በዛ ምሽት 3ቱም እንዲሞቱ ይደረጋል። ጄፒ ሞርጋን ቀረ። እሱ እንግዲህ የፌዴራል ሪዘርቭ መስራች፣ በአመቱ በቃ ያሰቡት ተሳካላቸው። ይኸው ባንኪንግ ሲስተሙ ሁሉንም ነገር ተቆጣጠሩት ማለት ነው። እና ይሄ ነው ታሪኩ።
ባጭሩ። ስለዚህ ተቃዋሚዎቹን ያስወገደበት መርከብ ነበር ታይታኒክ ማለት ነው። ገባቸው አይደል? ሌላው እንግዲህ በጣም ግዙፍ ቅጥፈት ዛሬ ይካሄዳል በኤፕሪል 1 ኤፕሪል 1 ምን አለ እሱን ነግራቸዋለሁ በኋላ ላይ። ግን ናሳ ለመጀመሪያ ጊዜ ከ50 ዓመት በኋላ ወደ ጨረቃ እሄዳለሁ አለ። አርጤሜስ ሁለተኛው ሚሽን ለማሳካት ማለት ነው። በጣም የሚገርም ነው። እና በዛሬው ዕለት ነው የሚሄደው ይሄ ዶክመንተሪ ወደ እናንተ በሚደርሳችሁ ዕለት ነው ናሳ እንግዲህ ወደ ጨረቃ እሄዳለሁ ያለው ማለት ነው። ይሄ ማለት ከ1972 በኋላ ወደ ጨረቃ ሄደው አያውቁም ነበር። ዛሬ ግን እንደሚሄዱ ነው የተናገሩት ከአፖሎ ሚሽን በኋላ ማለት ነው። ከ1972 በኋላ እንግዲህ የጠፈር ተመራማሪዎቹ እንዳሉት ከሆነ 4ቱ ነው የሚሄዱት። የ10 ቀን ጉዞ እንደሚያደርጉ ነው የተነገረው እና ጨረቃ ላይ አያርፉም። ነገር ግን ዙሪያውን እንደሚበሩ ነው የተነገረው። ዙሪያውን ጨረቃ እንደሚቀርጹ ማለት ነው። ላንድ አያደርጉም እንደ አፖሎ ሚሽን ሁሉ ስለሚፎገሩ በደንብ ማለት ነው። እና በእርግጥ አሁን ዘመነ ኤአይ ያለ ሲጂአይም ተስፋፍቷል። ግን እንከን ይወጣል፣ ይታወቅባቸዋል። አሁንም ቢሆን እናየዋለን። ብዙ ነገሮች ሊጋለጡ ይችላሉ ብዬ አስባለሁ እና ማየታችን አይቀርም። የሚገርመው ያው የናሳ ሚሽን በጣዖቶች ነው፣ በአማልክቶች ነው የተሰየመው። ከእግዚአብሔር ተቃራኒ በሆኑ ጣዖቶች ማለት ነው። ያው ወሩም ቀኑም እንደዛ ነው የሚሰይሙት። እና አርጤሜስ እንግዲህ ኢዝ ዘ ኤንሸንት ግሪክ ጎደሰስ ኦፍ ሃንት ሌላም ማለት ነው። የበረሃ የዱር እንስሳ ተፈጥሮ የልጅ መውለድ ምናምን አምላክ ነች ምናምን የአፖሎ መንትያት ነች ይሏታል። ዊልደርነስ ዋይልድ አኒማልስ ኔቸር ቻይልድ በርዝ ኤንድ ቻስትቲ ጣዖት ናት ይላሉ። እና ብዙውን ጊዜ በቀስት ታጅባ ነው የምትታሰለው፣ እንዲሁም በአጋዘን ማለት ነው። ስለዚህ በዚች ጎደሰስ የተሰየመው ጉዞ በኤፕሪል 1 ይካሄዳል። ዛሬ ደግሞ ኤፕሪል ፉልስ ደይ ነው፣ የውሸት ቀን ነው፣ የቀጣፊዎች ቀን ነው። ስለዚህ ናሳ እየቀጠፋችሁ እየዋሸን እንደሆነ ናሳ በሂብሩ ቱ ዲሲቭ እንደማለት ማለት ነው ብዬ ተናግሬያለሁ፣ አሳይቻቸዋለሁ። እንደሆነ ነገሩን ማለት ነው በግልጽ። እንዲሁም የስፔስ ኮም አርቲክል እያሳቀኝ ነበር። አዎ በቃ ሎንቺንግ እናደርጋለን አርቴሚስቱን በኤፕሪል 1 በኤፕሪል ፉልስ ዴይ። ግን ይሄ ኢትስ ኖት ኤ ጆክ፣ ቀልድ አይደለም። በቃ በዛ ዕለት ቀን እውነት እናሳያለን ምናምን አይነት ነገር የሚል ጽሑፍ ይዞ ወጥቶ ሳይ ገረመኝ፣ ሳቄ መጣና ይገርማል የእነዚህ ሰዎች ነገር። በቃ ግልጽ ቀጠፋ ማለት ነው። ቀጠፋው ለመጀመሪያ ጊዜ እኮ የተካሄደ አይደለም። ልጨምርላችሁ። the first television picture of Earth from space was transmitted by the NASA TIROS 1 እንግዲህ ለመጀመሪያ ጊዜ ከአየር ሁኔታ ሳተላይት የተወሰደው የመጀመሪያው የምድር ፎቶ በኤፕሪል 1 በኤፕሪል ፉልስ ዴይ ዕለት ነው የተለቀቀው ማለት ነው። ስለዚህ ቅጥፈታቸውን ወይንም ውሸታቸውን በዛው በውሸት ቀን ነው የሚለቁት ማለት ነውና የሚገርም ነው። እና እነዚህ ወደ ጨረቃ ይሄዳሉ ተብለው የሚጠበቁት የናሳ የጠፈር ተመራማሪዎች የሚገርም ነገር ተናግረዋል። አንዷ ልጅ የተናገረችው ነገር በጣም ኢንተረስቲንግ ነው። አርዊ አሎን የሚለውንም በዛው እናጤነዋለን፣ መልስ እንፈልግለታለን ብላለች። ኤሊያኖች አሉ ወይስ የሉም የሚለው ማለት ነው። እንግዲህ ጨረቃ ወደ ማርስ ስለምንሄደው ጉዞ መሸጋገሪያ እንደሆነች አክላም ያለፈውን የህይወት ማስረጃችንን ልናገኝ እንችላለን፣ ኤቪደንስ ኦፍ ፓስት ላይፍ ልናገኝ እንችላለን ብላ ተናግራለች። ስለዚህ በጨረቃ በሚያደርጉት ጉዞ ላይ ስለ ኤሊያኖች ሊያውቁ እንደሚችሉ፣ ስላለፈው ህይወታችን ሊያውቁ እንደሚችሉ ነው ስትናገር የነበረው ማለት ነው። እና ስለ ኤሊያኖች ደግሞ ተደጋግሞ እየተነገረ ነው ያለው እህት ወንድሞቼ። እና መችስ ይሄን ምድር ይሄን ፈርማመንት ይሄንን ሃኖስ ሂላሪ ክሊንተን ግላስ ሲሊንግ ብላ ነው የምጠራው እንደማያልፉት እኛም እነሱም እናውቀዋለን። ግን ህዝቡን መቅጠፍና መዋሸት ስላለባቸው የሚቀጥፉት የሚዋሹት ደግሞ በግልጽ በውሸታሞች ቀን በኤፕሪል ፉልስ ዴይ እንደሆነ አይታቸዋል። እና ዴር ኢዝ ኖ ጋድ የሚለውን ማሳየት ስላለባቸው አጌንስ ባይብል እንደሆኑ ማሳየት ስላለባቸው ለናሳ በጀት የሚደረገው ብር እንግዲህ ወደ እነሱ ኪስ መግባት ስላለበት ያንን ያደርጋሉ ማለት ነው። እና አሁን ላይ እኮ ግልጽ ነው። በቃ አሁን ውሸታቸው ምናምን ሚሽናቸው ግልጽ ነው። የነ ኬቲ ፔሪንም ባለፈው አይተናል።
ምን ያህል እንደተዋረዱ አይተናል። እስቲ የልጅቷን ንግግር ሰምተን እንመለስ። The opportunity to answer the question that could be the question of our lifetime, which is, are we alone? When we go out and meet people, people ask that all the time. Have you seen evidence of this? What can we learn? And the fact is that answering that question starts at the moon. The moon is a witness plate to our entire solar system's formation. It's a stepping stone to Mars, where we might have the most likelihood of finding evidence of past life. ወዴትም አባታቸው እኮ እንደማይሄዱ ግልጽ ነው። መጽሐፍ ቅዱሳችሁን ስትገልጡት መጀመሪያ ላይ ኦሪት ዘፍጥረት ምዕራፍ 1 ላይ እንዲህ ይላል ከቁጥር 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበር። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑን መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔርም በውሆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈላል። ልክ ምስሉ ላይ እንደምታዩት ፎቶ ማለት ነው። እግዚአብሔርም ጠፈርን አደረገ። ሉክ ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትንም ውሆች ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። ጠፈር አለ። ስለዚህ በውሃ መካከል ምድር ተከፍላ ቁጭ ብላለች። ከምድርም በታች ውሃ ነው፣ ከምድርም በላይ ውሃ ነው። ለዛ ነው እነ ደ ሲምፕሰንስ ይህን ግላስ ሲሊንግ ሲመቱት ከዛ ውስጥ ውሃ ሲወርድ የሚያሳዩን። ከዚህ ፈርማመንት በላይ ውሃ እንዳለ ያሳዩናል። ግልጽ ነው ማለት ነው። መዝሙረ ዳዊት ምዕራፍ 148 ከቁጥር 4 እንዲህ ይላል፣ ሰማየ ሰማያት አመስግኑት፣ የሰማያት በላይም ውሃ። የሰማያት በላይም ውሃ አኖሱን ማለት ነው። ያ ግግርና ጠንካራ ውሃ ማንም የማይነደው የነ ኤለን ማስክ ሮኬት የማያፈርሰው የማይነደው ውሃ ይሞክራል። ያው ኤለን ማስክ እንደምታውቁት በስፔስ ኤክስ ስቲል እየተሞከረ ነው ያለው። እነ ናሳም ግን ውጤታማ ሊሆኑ አልቻሉም። ሂላሪ ክሊንተን ደጋግማ ያንን ግላስ ሲሊንግ ክራክ እናደርገዋለን፣ በሚሊዮን የሚቆጠሩ ስብርባሪዎችን ሰብረናል፣ እንቀጥላለን ትላለች እንደምታውቁት ማለት ነው። ከዚህ በፊት አሰምቻቸዋለሁ፣ ግን አይችሉትም። ቀላል አይደለም። እግዚአብሔር የሰራውን ማንም ስለማያፈርስ ስለማያበላሽ ማለት ነው። አንታርክቲክ ትሪቲም ብለው አንታርክቲካ የሚጠብቁት አይስወሉን ቢዮንድ ባሻገር ቢጠብቁት ያለ ሚስጥር ስለሚገለጥ ስለሚወጣ ነውና መዝሙረ ዳዊት ምዕራፍ 104 ከቁጥር 5 እንዲሁም እንዲህ ይላል፣ ለዘላለም እንዳትናወጥ ምድርን በመሰረቷ ላይ መሰረታት። ስለዚህ ምድር አትናወጥም፣ አትሽከረከርም፣ ኳስም አይደለችም፣ እንቁላልም አይደለችም፣ ፍላት ነች፣ ዝርግ ነች፣ የጸናች ነች፣ የተሰራች ነች፣ የቆመች ነች፣ አትሽከረከርም። ይልቁንስ ፀሐይና ጨረቃ ይዞሯታል ማለት ነውና ይህንን ዶም አያልፉትም፣ ይህንን ፈርማመንት አያልፉትም፣ ይህንን ሃኖስ አያልፉትም፣ ይህንን ግላስ ሲሊንግ አያልፉትም። እንዲሁም ነግራችሁ ነበር በጦርነት መሃል እንደዚህ አይነት ሙከራ ሊያደርጉ ይችላሉ ብዬ ነበር። ምናልባት ናሳ ሊያደርግ ይሆናል ወደ ላይ ሮኬቱን የሚልከው ማለት ነው ለመምታት እንጂ ወዴትም አይሄዱም። ያንን አንደርስታንድ ማድረግ አለባችሁ። መጽሐፍ ቅዱሳችሁን ገልጣችሁ ማንበብ፣ እየሆነ ያለውን መረዳት፣ እየሆነ ያለውን ማወቅ፣ ሪሰርቸር መሆን፣ ዘመኑን መዋጀት መልካም ነው፣ ግድም ነው ማለት ነው። እግዚአብሔር ተጨምሮበት፣ የቅድስት ድንግል ማርያም ምልጃ ተጨምሮበት፣ የቅዱሳን አባቶቻችን ጸሎት ተጨምሮበት፣ የነ ቅዱስ ገብርኤል የነ ቅዱስ ሚካኤል ጥበቃ ተጨምሮበት ምንም የማይገለጥ ነገር የለም፣ የማይታወቅ ነገር የለም። ከፀሐይ በታች አዲስ ነገር ስለሌለ ማለት ነው። ያንን ነው ማወቅ ያለባችሁት ወንድሞቼ። ፈጣሪ ከዲያብሎስ ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።